ሰላም ጤና ይስጥልኝ ውድ የተራራ ሚዲያ ቤተሰቦች የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁ እንድትቆዩ በአክብሮት ጋበዝን። ያለ ጦርነት መኖር የማይችል ብልጽግናው ስርዓት በዛሬው ዕለት በራያ አዛቦ ከባድ የድሮን ጥቃት መፈጸሙ ታውቋል። በዛሬው ዕለት ነሐሴ 18 2018 ዓ.ም በራያ አዛቦ ከአላማጣ ወደ ራያ አዛቦ መንገድ ካራ አዲስ አቦ ሩፋኤል ዶውልጋ ወደ ፀሐይ መውጫ አቅጣጫም ራያ አዛቦ ልዩ ስሟም ጋሳራ በተባለ ቦታም ከባድ የድሮን ድብደባ ተፈጽሟል። ህወሓት ከ4 ቀን በፊት ከባድ መሳሪያዎችን እያንቀሳቀሰ እንደነበርም ተገልጿል። ከዚህ በተጨማሪም በሽሬ በአዲገብሩ ከአውራ ጎዳና አቅራቢያም በሚገኘው እንዳባጉና ልዩ መውጫ ላይ ተፈጽሟል በተባለ የድሮን ጥቃት አንድ ወታደራዊ ተሽከርካሪ ኦራል እና አንድ ታንክ ከፍተኛ ጉዳት እንደደረሰባቸው ተገልጿል። ራሱ ህዝብ ላይ ሞርታር ድሮን እንዲሁም ከፍተኛ ወታደራዊ ጥቃት እያደረሰ የሚገኘው ብልጽግና አገዛዝ ምክክር ኮሚሽን ብሎ ባቋቋመው የራሱ ሽምግልና ስርዓት ላይ የተለያዩ ፓርቲዎችም ተቀባይነት እንደሌለው እየገለጹ ይገኛሉ። ከዚህ መካከልም እናት ፓርቲም ለሀገራዊ ምክክር ጉባኤ ውሳኔ ሙሉ በሙሉ እውቅና እንደማይሰጥ ያስታወቀ ሲሆን ፓርቲው ምክክሩ ተጨባጭና አዎንታዊ ውጤት እንዳያስገኝና በሀገሪቱ ቀውስ ላይም ተጨማሪ ቀውስ እንዲፈጠር ያደረጉት የኦሮሚያ ብልጽግናና ገዢው ፓርቲ ናቸው ማለትም ከሷል። ህዝቡ ከሀገራዊ ምክክር ጉባኤው የሚወጡ አሳሳች ውሳኔዎችና ሰነዶችን እንዳይቀበልና እንዲቃወምም ፓርቲው ጥሪ አቅርቧል። አብን በበኩልም ለምክክር ሂደቱ ሙሉ በሙሉ ይሁንታ የሚሰጠው አገራዊ የምክክር ኮሚሽን በምክክር ጉባኤው ማጠቃለያ ላይ ስለተፈጸመው ህገወጥ ጣልቃ ገብነት ባለቀ ሰዓት በተጨመረው አጀንዳ አመጣጥና ዓላማ እንዲሁም አድሎ አቋም ባራመዱ አንድ ኮሚሽነር ዙሪያም ግልጽ ማብራሪያ ሲሰጥ መሆኑን ማስታውቋል። ፓርቲውም በ8ቱ አጀንዳዎች ላይ በተያዙ ቃለ ጉባኤዎች መሰረት ለጉባኤው ለተነበቡ የስምምነት ማጠቃለያዎች ብቻ እውቅና እንደሚሰጥ የገለጸ ሲሆን የተወሰኑ የከፍተኛ የመንግስት ባለስልጣናት እንዲሁም ጥቂት የኮሚሽኑ አባላትም ባለሙያዎች የምክክር ጉባኤው ስምምነት የደረሰባቸው ውጤቶችን ለማዛባት በግልጽ ወገኝተኝነት አሳይተዋል በማለትም ፓርቲው ከሷል። ዘንድሮ ዓመት ከ555210 ተማሪዎች መካከል ማለፍ የቻሉት 7544 ተማሪዎች ብቻ ናቸው ሲሉም የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ተናግረዋል። ይህን የሀገሪቱን የትምህርት ስርዓት መዋቅራዊ እና ጥልቀት ያለው ውድቀት በግልጽ የሚያሳይ አሳዛኝ እውነታ የሚሆነ ሲሆን 550210 ከተፈተኑ ተማሪዎች መካከል 7544 ብቻ ማለፋቸው ማለትም የትምህርት ውድቀት መጠን ወደ 87% ገደማ መሆኑ የትምህርት ጥራት መሻሻልን ሳይሆን ስርዓቱ ሙሉ በሙሉ መፈራረሱን የሚያመላክት ነው ተብሏል። 87% ውድቀት የትምህርት ጥራት ተብሎ ሊሸፈን አይችልም ያሉ ሲሆን ይህ የትውልድ እድል ማባከን ነው። በዘንድሮ የ12ኛ ክፍለ ሀገር አቀፍ ፈተና ከተፈተኑት ከግማሽ ሚሊዮን በላይ ተማሪዎች መካከል 87% ያህሉም ማለፍ አለመቻላቸው ቀላል ሀዘን መረጃ ሳይሆን የሀገሪቱ የትምህርት ስርዓት ከስሩ መበላሸቱን የሚያሳይ የታሪክ ጥቁር ነጠብጣብ ጥሎ ያልፋል ተብሏል። መንግስት የፈተና ሌብነትን ለመግታት የወሰደው የጥብቅ ቁጥጥር እርምጃ የሚደገፍ ቢሆንም የፈተና ስርቆትን ማስቀረት ብቻውን የትምህርት ጥራት ተረጋገጠ የሚያስብል አይደለም ተብሏል። ጥራት ያለው ትምህርት የሚጀመረው ከጠንካራ ስርዓት ትምህርት ከብቁና ተነሳሽነት ካለው መምህር ከተሟላ የትምህርት ቁሳቁስና ከሰላማዊ የመማር ማስተማር አካባቢ እንጂ ከፈተና ቁጥጥር እንዲሁም ጥብቀት ጋር ምንም አይገናኝም ተብሏል። በመቶ ሺዎች የሚቆጠሩ ወጣቶችን ያለም ምንም ተስፋና የቀጣይ ህይወት አማራጭ ሜዳ ላይ መበተን የትምህርት ማሻሻያ ውጤት ሳይሆን የፖሊሲና የማስፈጸም እቅድ ውድቀት ማረጋገጫ ነው ተብሏል። ትምህርት ሚኒስቴር የታችኛውን እርከን ትምህርት ጥራት ሳይገነባ መሰረታዊ ግብዓቶችን ሳያሟላና የመማር አካባቢን ሳያስተካክል ውጤት ላይ ብቻ ትኩረት ማድረጉን የችግሩን ስር መንስኤ መፍታት ይልቅ ወጣቱን ትውልድ ዋጋ እንዲከፍል አድርጎታል ተብሏል። መንግስት ይህን አስደንጋጭ ውጤት እንደ ትልቅ የትምህርት ማዕቀፍ ውድቀት አምኖ በመቀበል ወቀሳውን በተማሪዎችና በወላጆች ላይ ከመደብቀን ይልቅ አጠቃላይ የትምህርት ስርዓቱን ከስሩ የሚፈትሽና የሚያስተካክል አስቸኳይ ሀገራዊ መፍትሄም ሊበጅለት ይገባል ሲሉም የተለያዩ አካላትም አስተያየታቸውን ይሰጡ ይገኛሉ። ፈተናን በጥብቅ መቆጣጠር የመልካም አስተዳደር ተግባር እንጂ በትምህርት ጥራት ላይ የተደረገ መዋቅራዊ ለውጥ አይደለም ያሉም ሲሆን የ12ኛ ክፍል ፈተናም የመጨረሻ ማረጋገጫ እንጂ የመማር ማስተማር ሂደት አይደለም ብለዋል። ካለፉት ተማሪዎች ብርሃኑ ነጋ ፊት ለፊት የተደረገው ማይክ ይበልጣል ያሉም ሲሆን ሚዲያዎች ግን የህዝብን ብሶትና ስቃይ እንዲህም ለመዘገብ ትሽቀዳደሙ ምን ያዛችሁ? ውድቀታችንን ለመዘገብ ለሚሮጥ ሚዲያዎች ብርሃኑ ነጋ ቀላል አድርገው ወጣቱን ትውልድ ህልም ሜዳ ላይ ማስቀርተው
የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቀጣይ ቱርክ ናት ሲሉ አስጠንቅቀዋል። እስራኤል ቀጣይ ኢላማዬ ቱርክ ነች ያሉም ሲሆን ቱርክ በበኩሏም ኢራን አይደለሁም ያለም ሲሆን ከሰሞኑም ሁለቱ ሀገራት የቃላት ጦርነት እየተለዋወጡ እንደሚገኙም ታውቋል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው አጫጭር ሰበርና ትኩስ መረጃዎች እነዚህ ነበሩ። በቀጣይ ክፍል የምንገናኝ ይሆናል። አብራችሁን ስለነበራችሁ እናመሰግናለን።